ነሽሽ እንዴ ኪራና ወዴት ነው ጥለህ የምትሄደው? ከመጣህ ይገለኛል። ምን ጉዴ ፈላ ካዘኛል። ለቀልኝ እኮ ኧረ ወዴት ነው የምትደበቀው? አንተ ኪራ ወዴት? ቅድም ምንድን ነው የተነጋገርነው? ቅድም ያልኩህ ቦታ ነው። ቆይ እኔ ዋሌዲስ ምን ችግር አለ? አንተ ምንሽ ነው እኔ የምልህን የማትሰማው? ቆይ ስፒዷ ተካልዳል እንዴ? አንተ ምንሽ ነው እኔ የምልህን ነገር የማትሰማው? ለምን? አዎ ነገሮች የሌለህን አንተ አላጭተዋል። ምስቅልቅላቸውን አወጡ። ደግሞ ትስቂያለሽ እንዴ? ከዛ ከሽማግሌ በኋላ አንቺ ነሽ ብዙ ነገር ያሳጠብሽ። አንቺን በጥስ የገድይሽ ወይንም የተሰምራለ ምንም አያሳስብልሽ። ቆይ ለምን አንቺ ዝም አትይም? ተው ምናልባት የመጨረሻ ቀን ዋለች። ስፒድ በቃ ወይ ተረጋጋ፣ ትንሽ ወጣ በልና ትሰሚያለሽ። መኖር እየፈለጉ አለመኖር ምን እንደሆነ በደንብ አድርጌ ያሳይሻለሁ። ይኸውልህ በንዴት አትወስን። ትሰማኛለሽ እኮ ከአሁን በኋላ ምን ማድረግ እንዳለብኝና ምን አለማድረግ እንደሌለብኝ እንዳትነግረኝ አልፈልግም። እሺ እሄዳለሁ። ቻው ሰኒ። አንተ ማማት ትጣላኛለህ። በቃ ልባል ጋር ነው። ቆይ ሰው ይሄን እያወቀ እንዴት ዝም ይላል? ፈርታ ነዋ። እሺ ቆይ ቢያንስ ሰኒ ጠፋች ሲባልና እሱን ስትሰማ እሱ ይሆናል ብላ አትጠረጥርም? ኪራ በቃ አሁን ለፖሊስ አሳውቀን የለ እንዴ? ተረጋጋ። ደግሞ እኮ ወንድሙ ነኝ ሲላት ማመን ነው። ያው ከዚህ በፊት የኪያን ታውቅ የለ ለዛ ይሆናል ብላ እኮ ገምታ ነው። አባ በጭራሽ እንደዚህ አይነት አረመኔ ልጅ ሊኖረው አይችልም። አሁን ለማንኛውም ኪራ መረጋጋት ነው ያለብህ። ተናደ ምንም የምታመጣው ነገር የለም። እኔ ኪራ አይደለሁም ቅዱሴ፣ ሁሉንም ነው ከዛ ቤት ማስወጣው። ኧረ ተው በእግዚአብሔር አንተ ልጅ ተረጋጋ። አሁን ውጪ ብትላት በድንገት የት ትሄዳለች? አላቅላት ጭራሽ ቤቴ ውስጥ ወንጀል ልታሰራ ታውቃት የለ እንዴ? ልጅቷን ሆን ብላ እኮ አይደለም። ኒናን ያወቅኩበት ቀን የተረገመ ይሁን። ስራዋ ሁሉ ጦስ ብቻ። ሄሎ። አቤት። ኦኬ አገኘህልኝ? በጣም ጥሩ። እሺ እመጣለሁ። እሺ በቃ እንደውም ሰራተኛ አግኝቻለሁ። ወደዛ እንሂድ። የምን ሰራተኛ ነው? እኔ ማለት ሰርጉ ስራ የምትሰራ ልጅ ታስፈልጋለች ብዬ አስቤ ነበር፣ ግን አሁን ወስኛለሁ። ቅዱስ ከኔና ከጽናት ውጭ እዛ ቤት ማንም አያስፈልግም። እሺ ካልክ። ማሩ ግን መቼ እንደምትነቃ ሁሉንም ግራ ገብቶታል። ጽዮን እያስመሰለች እንደሆነ የሚገባበትን ቀን በተደጋጋሚ ሰኒ ብትነግራት እሷ ግን ልትረዳት ፈቃደኛ አልሆነችም። ጽዮን የምትባለዋ ሰይጣን ናሆምን ለራሷ ለማድረግ የማፈነቅለው ድንጋይ የላትም። ነገር ግን አሁን ላይ ምንም እየታያት ያልሆነ የሴራ አባቱ የሴራና የተንኮል እናትና አባቱ ጽዮን ሰኒ አሁን ላይ የመጨረሻ እድል እንዳላት እየተነገራት፣ እኛው ልጅ ግን እያዘነላት ይገኛል። ግን ያ እንግዲህ የተባለው ነፈስ ማለት ነው ምን እንደሚያረጋት አላወቀም። ኪራ ተረፈደ በኋላ እንዲሆን እውነቱን ደርሶለታል። ኪራ ያዲናታል ወይስ አያዲናትም? ምንስ ይፈጠር ይሆን? ሊና ይሄን ሁሉ ነገር በመሸሸጓ ኪራ በጣም እጅግ አዝኖባታል። እንዴት ይሄን ሁሉ እያወቅሽ ዝምት ያለሽ ብሎ ገጭ ቋያለ እንግዲህ እንትን እያለ ሄዶለታል። ሰኒ ልጁን እየለመነችው ብትገኝም ግን ልጁ ፈቃደኛ አይደለም። ሊና ለፖሊስ ሄዳ ሪፖርት አድርጋለች። ሰኒ ያለችው ከልጁ ጋር ነው። እኛ ካሁን በኋላ ምንም ማድረግ አንችልም፣ ሰኒን እንድታድኗት እንፈልጋለን ብላ ለፖሊስ ታቀርባለች። በዚህ ሰዓት ላይ እንግዲህ ምን እያደረግሽ ነው ብሎ እንግዲያው ገጭ ቋ ይልባታል። ብርቄቱ የምትጠጣውን እንኳን አስችሏት እንግዲህ እዚህ ተቀምጣለች።
ጽናት የሰርጋቸውን ቀን እየተቆረጠ እያለ ይሄ ግርግር ይፈጠራል ብላ እንዲቀን አስበው አታውቅም። ጽናት የሆነ ነገር ስታስብ ነገራቶች እንደሚበላሹባት ጠንቅቃ ታውቃለች። ነገር ግን አሁን ይስተካከላል ብላ ነበር እየጣረች ያለችው። አባቷን እንዴት ብላ ልታሳምነው ነው? ግራም የገባት እሱ ነው። እሷ የአባቷን ነገር ምንም እንትን ማለት አልፈለገችም። ነገር ግን ሁሉም ነገር ዝብርቅርቁ እንዲያወጣባት ትፈራለች። ቅዱስ አሁን ላይ የእንቡጥን ነገር በጣም ስላስጠላው ቼኮ ትመጣለታለች። ቆይ እንዴት ነው ከየት መጣሽ እያለ ይደነግጣል። ኪያ እስካሁን ድረስ ወንድሟ እንደሆነ የምታውቀው ታሪክ የለም። እንግዲያ ለምን እንደመጣ እንኳን ቤቷ እስከ ዛሬ ድረስ የምታውቀው ታሪክ ስለሌለ ዝም ብላ ተቸግሮ ጎዳና ላይ ያሳለፈው ህይወት በጣም ያሳዝናል እያለች ነው። አሁን ላይ ኪያ ምንም ይፈጠር ምንም የምታውቅበት ታሪክ አለመኖሩ በጣም ያሳዝናል። ይሄ ጥላ ቢስ ውስጥ እንግዲህ ወደ ኪራ ቤት ከቸች ብሏል። አሁን ላይ ምን እንደሚፈጠር አላወቀም። ሁሉንም ነገር ኪራ እንዳላወቀበት እያወራ ሲሰማው ኪራ ራሱን መቆጣጠር ያቅተዋል። በድንገት ኪራ ክላስ ገብቶ የኪራን ዕቃ ሲበረብር ኪራ በድንገት ወደ ክላሱ ከቸችልበታል። ቆይ ምን እየፈለክ ነው እዚህ ብሎ ቢጠይቀውም ሌላ ነገር ያስባል። ኪራ ካሁን በኋላ ከቤት ለቀህልኝ ውጣ ይለዋል። ባልወጣስ ምን ልታመጣ ነው? ቤቱ እኮ የኔም ነው ይላል። እንግዲያው ማለት ነው እንግዲያው ካሁን በኋላ ይሄ ቤትህ እንዳልሆነ ረግጬ ልንገርህ። ካሁን በኋላ ካጠገቡ እንዲትርቅ ነው የምፈልገው ቢለውም እንግዲያው ግን ሊወጣ ፈቃደኛ አይደለም። የመሩ ጨርቅ እያደገ እየመጣ ነው። እንግዲህ መሩ አሁን ላይ ነፍሰ ጡርነትሽ ለብርቅ ነው እንዴ ትለና ጽዮን እንግዲህ ሙዷን ትከንስባታለች። ይሄን ብለብስ አያምርብኝም ወይ ትላለች። በዛን ሰዓት ምን ነው የስርቆት ነው እንዴ ልጁ እያለች ሙድ ትይዝባታለች። በዛን ሰዓት ላይ ኪያ ትናደድና የምትለው ግራ ቢገባትም ጠጥ ትላታለች። መሩ ደግሞ በጣም ትደነግጥና የምታወራው ነገር ይጠፋታል። የአለምዬና የጽዮን ሴራ መቼ ይሆን የሚያበቃው? መሩስ መቼ ነው ከዚህ ጉድ የምትወጣው? ኪያ ነገሩ ሳይባባስ ከዚህ መውጣት አለብኝ ብላ ትተዋት ይወጣሉ። ይቺ ደግሞ ኩበት አፏ እንግዲህ አሁን ላይ ጥሩ ነገር ሰራሁ መስራት አለ ናሆምን በእጇ ለማስገባት የማትጥረውና የማትፈነቅለው ድንጋይ የለም። ኪራ በንዴት ያለውን ዕቃ ከቤት ውስጥ እያባረረና እየወረወረ ይገኛል። በዛን ሰዓት ላይ ሊና ከች ስትል ወይ ታባሽ ነው
ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብለናል። ሰላማችሁ በዚህ ተረፍረፍ ይበልልን እያለ ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።